ሄልዬ እኔ ቆንጆ እንግዲህ ድምቅምቅ ብላ አምሮባት ማለት ነው። አበባ መስላም መታልናለች። እንግዲህ የኔ ስማርት ማለት ነው። የኔ አበባ ሁሌም እንደዚህ እምር ከፍ ባይልን። አዎ አዲስ ነገር አለ እንግዲህ ሰሞኑ ጠብቁ። አዲስ ነገር እያልኩኝ የራሱ ጦስኩኝ እኮ እንዴ አይለቁም እንዴ? ለምንድን ነው ማትለቁት? ሄልዬ ለምንድን ነው እኛን ራሱ ዩቲዩብ ላይ ፏ ማታረጉን? ሆ መች ልትፖስቱልን ነው? ቆይ አዲሱን ነገር እና የኔዋ ጎንደሬ የልያብን ስለ ያብል ኧረ ፈጣሪ ስም እንዴ እናንተ ስሙን ጠራሁት እንዴ? ስለ ልሁል ሀገር ማለት ነው። ጎንደር ያው የልሁል ሀገር አይደለም እንግዲህ ስለ ልሁል ሀገር ማለት ነው። ሞቅ ሞቅ አድርጋ እናሳ እያለ እሱ ኮመንት እየሰጠ ነው። እና የኔዋ የእህቱ ንጉስ እሱን እያሞገሰችው ደግሞ በዛ ላይ ናት የኔ የናፈቀችው ከች ብላ መታለናለች። የኔ ስማርት የኔ ቆንጆ ማለት ነው። እና እምር በይልን የኔ ሳቂታ ማለት አላማረችም? እናንተ አላማረችም ወይ? ውቢት እኮ ነው የሆነች ውቢት ማለት ነው። እና ፈጣሪ ጠብቅሽ የኔ ስማርት ማለት ነው። አንቺ ልጅ ቦርጭ እያወጣሽ ነው፣ ተጠንቀቂ። ይሄ ቦርጭሽን ገባ ገባ አርጊ። እኛ ያወጣ ነው ራሱ እንዴት እንገላገል እያለን ነው። አንቺ በዚህ ቅጥነትሽ ይሄን ቦርጭ ማለት ነው ማስወገድ አለብሽ። አዎ ማስወገድ አለብሽ። ቶሎ በይ፣ እየወጣ ነው ይሄ ቦርጭ ነገር። እናንተ አላስተዋላችሁም? እንዲህ ይሄማ አይሆንም ሄልዬ። እቺ ቦርጭሽን ማለት ነው ቶሎ ማጥፋት አለብሽ። ጎጥ ጎጥ ብላ ወጥታለች ወደ ውጭ የኔ ውድ ማለት ነው። እና አዎ መጥፋት አለበት አይደለ ውዶች? አዎ ይሄ ቅጥነትሽን እንዳያበላሽብሽ። እና ወፍራለች የኔ ቆንጆ የኔ ውብ ማለት ነው። ወየው እንዴት እንዳማረባት አያችሁ? እንዴት እንዳማረባት እንዴት ውብ እንደሆነች የኔ ቆንጆ። እና ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ያለሁኝ ይመስገን። ሄልዬ እንግዲህ ትላንት አባቷን ፕራንክ በማድረግ ወየው። ሄሉ ግን የተመታች እኮ ናት። እንዲህ የተመታች የሰው አባትየውን አያችሁ? በሙሉ ኮንፊደንስ እኮ ነው፣ በሙሉ ኮንፊደንስ። እኔ ሳልፍም አይነካካኝም አላለም የኔ አባት። ረጅም እድሜ ጤና ይስጥክ። የምር በስመ አብ ወልድ። ሄሉ እኮ የሄሉ ፕራንክ እኮ በስመ አብ መንፈስ ቅዱስ የሌለ እኮ ነው የሌለ። እና ከቤተሰቦቿ ጋር እንኳ ብትን ብላ ማለት ነው እያሳለፈች ነው። አሁን እንግዲህ ከናትዬ ጋር እንግዲህ ተለያይቷሉ ስላችሁ ደግሞ ያው ለጊዜው ነው። እሷ አርባ ምንጭ ነው ታውቃላችሁ። እሱ ደግሞ ወላይታ ነው። እንግዲህ ዛሬ ወይ ነገ አብሮ ሊመጡ ይችላሉ። አዎ ሊመጡ ይችላሉ፣ ሊገናኙ ይችላሉ። አዎ ምክንያቱም ትንሽ ጊዜ ስለቀረው የግድ አብሮ ነው የሚያሳልፉት። እና ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እኔ የታችሁንም አበረታቱኝ። እና ሄልዬ የኔ ቆንጆ የኔ አበባ ሁሌም እምር ድምቅ በይልን። እንግዲህ ዛሬ ያው ትለቃላችሁ። ጥርጣሬ ውስጥ ነው። ልትለቁም ትችላላችሁ። የበፊቱ ቪዲዮ ካለ ያው ትለቃላችሁ ማለት ነው። ግን የምር ተናፍቋቸዋል። እንዲህ በአንድ ቀን ውስጥ ሁለቱ ናችሁ ትመጡ ነው። እኔ እኮ ከአሁኑ እያሳሰበኝ ነው እናንተ፣ በቃ እያሳሰበኝ ነው። አሁን ናቲ ሲሄድ ምናምን የሚለውን ነገር አይምሬስ ቁጭ ነው እያለ ያለው። እና ወዶቼ ማሮቼ፣ አዎ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እንግዲህ እኔንም አበረታቱኝ። ደገምኩት አይደለ ይሄን ነገር። እና ወዶቼ ማሮቼ በጣም ነው የምወዳችሁ። ሄልዬ እንግዲህ መታለች የኔ ስማርት። እናንተ ፊቷ ድንቡሽቡሽ ብሏል። ትቱቱ ብለናል እኛ እኛ የአንቺ ሴቶች ማለት ነው። ሁሌም እንዲሳቅ ብለሽ ምር ብለሽ እንድትመጪ ነው የምንፈልገው። ሁሌም ሳቅ በይልን፣ ሁሌም እምር በይልን፣ ከፍ በይልን። አዎ ይሄንን ነው እኛ የምንፈልገው። ምክንያቱም ያንቺን ውድቀት የሚፈልግ አንዳንድ እርጉሞች ስላሉ እነሱ ማየት የለባቸውም። ለዚህ ከፍ በይልን የኔ ውድ የኔ ስማርት ማለት ነው። በጣም ነው የምንወድሽ። ቤተሰቦችሽን ረጅም እድሜ ጤና ይስጣቸው። በተለይ አባትሽን ውፍ የኔ ምስኪን አባት እንዴት እኮ እንደሚያሳዝኑኝ አባቷ ማለት ነው። እናትየውም እንደዛ ረጅም እድሜ ጤና ይስጣችሁ። ተደሰቱ፣ በአንቺ ይደሰቱ፣ አንቺን በእነሱ ተደሰቺ። እና ፈጣሪ ጠብቃችሁ። እኛንም ስደት ላይ ያለንም አብዛኛውም ስደት ላይ ያላችሁ ናችሁ ነው የተመልካቾች። እኛንም ፈጣሪ ጠብቀን እንግዲህ በኋላ ደስ በሚል ነገር ትመጣለች ብለን እናስባለን። እንግዲህ እኛም እስከዛ እንግዲህ እንጠብቅሻለን የኔ ቆንጆ። በጣም ነው የምወዳችሁ። ያው ላይክ እያረጋችሁ
ግፉት ግፉት ዩቲዩቤ ማለት ነው። እናወዳቸዋለሁ ባይ